السلام عليكم ورحمة الله وبركاته. وديتي كان المسلمين እንደምን አላችሁ? አላህ አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ኢንሻአላህ ዛሬ ደግሞ በታሪክ ውስጥ ስለ እስልምና በጣም አደገኛ የሆኑ አፈ ታሪኮችን ይዤላችሁ መጥቻለሁ። አንደኛ፣ እስልምና ሴቶችን ጨቁናል ይላሉ። እነሆ በእስልምና ግፍ ፈጽሞ ተከለከለ ነው። አላህ እንዲህ ይላል፣ እናንተ ባሮች ሆይ ግፍን በራሴ ላይ ከልክያለሁ፣ በመካከላችሁም ከልክያለሁ። ለዚህ እርስ በእርሳችሁ አትበዳደሉ ይላል። ከእስልምና በፊት ሴት ልጆች ይጨቆኑ ነበር፣ በህይወታቸውም ይቀበሩ ነበር። በህይወት የተረፉትም የውርስ መብት ወይም በጋብቻ ላይ የመስማማት መብት አልነበራቸውም። እስልምና ሁሉንም መብቶቻቸውን ሰጣቸው። እናትን ማክበርንም ከታላላቅ መልካም ስራዎች አንዱ አደረገው። ስለዚህ እስልምና ሴቶችን ይጨቁናል የሚለው መረጃ አፈ ታሪክ ሐሰት ነው ማለት ነው። ሁለተኛ፣ ሙስሊሞች ካዕባን ያመልካሉ የሚለው ነው። ብዙ ሙስሊም ያልሆኑ ሰዎች ሙስሊሞች ለካዕባ እንደሚሰግዱ ያስባሉ። እውነቱ ግን ካዕባ በሶላት ጊዜ ሙስሊሞችን አንድ የሚያደርግ አቅጣጫ ብቻ ነው። አንድ ሙስሊም ሳያውቅ በተወሰነ ሁኔታ ወደ ካዕባ ሳይመለከት ወይም ደግሞ ሳይዞር ቢሰግድ ሶላቱ ይቀበላል። አምልኮ ለአላህ ብቻ ነው እንጂ ለካዕባ አይደለም የተሰገደ ያለው። ሶስተኛ፣ ሁሉም ሙስሊሞች አረቦች ናቸው ተብሎ ይታሰባል። እውነቱን ለመናገር እኔም ለአጭር ጊዜ ያህል እንዲህ አስብ ነበረ። አረቦች ከዓለም ሙስሊሞች መካከል ትንሽ መቶኛ ብቻ ናቸው። ትልቁ የሙስሊም ህዝብ በኢንዶኔዥያ፣ በፓኪስታን እና በህንድ እንዲሁም ደግሞ በአፍሪካውያንና በኢትዮጵያውያን ውስጥ የሚኖሩ ናቸው። እስልምና የሁሉም ሰዎች ሃይማኖት ነው፣ የአንድ ዘር ብቻ አይደለም። ስለዚህ እስልምና የአረቦች ብቻ ነው የሚለው አፈ ታሪክ ሐሰት ነው። አራተኛ፣ እስልምና ሳይንስን ይቃወማል የሚለው ነው። ታሪክን ካነበብክ በእስልምና ዘመን ሳይንስ እጅግ እንድትስፋፋ ታገኛለህ። እንደ ኢብኑ ሲና እና አልኸዋሪዝም ያሉ ሙስሊም ሊቃውንት ለሕክምናና ለሂሳብ ትልቅ አስተዋጽኦ አበርክተዋል። አልጎሪዝም የሚለው ቃል እንኳን ከአልኸዋሪዝም ስም የመጣ ነው። ስለዚህ እስልምና ሳይንስን አይቃወምም። አምስተኛ፣ እስልምና ሰዎችን በሃይማኖት ያስገድዳል የሚል ነው። ቁርአን በግልጽ እንዲህ ይላል፣ በሃይማኖት ላይ ማስገደድ የለም። ታሪክም ሙስሊም ያልሆኑ ሰዎች በእስልምና መንግስቶች ውስጥ ለብዙ ዘመናት እንዲኖሩ ያረጋግጣል። ስለዚህ እስልምና በሃይማኖት ማስገደድ እንደሌለ ያስተምረናል እንጂ እስልምና አያስገድድም። ብዙ ሚስት ማግባት እንደሚቻል የሚወራ አፈ ታሪክ ነው። 4 ሚስት ማግባት በችሎታና በፍጹም ፍትሃዊነት መስፈርት የተገደበ ነው። አንድ ወንድ ፍትሃዊ መሆን ካልቻለ አንዲት ሚስት ብቻ ማግባት አለበት። ስለዚህ እስልምና በሚስት ዙሪያ በፍትህ የተረጋገጠ ከሆነ እስከ 4 ይፈቅዳል። ከዛ ውጭ የሚወራው ሐሰት ነው። 7ኛ፣ በእስልምና ሴቶች አይሰሩም ወይም አይሳካላቸውም የሚለው አስተሳሰብ ነው። የእስልምና ታሪክ የተሞላው ስኬታማ በሆኑ ሴቶች ነው። ኸዲጃ ቢንት ኹወይሊድ የተሳካላት ነጋዴ ነበረች። ሩፈይዳ አልኢስላሚም ነርስ ነበረች። እስልምና ሴቶችን ከስራ አይከለክልም፣ መመሪያዎችን ብቻ ነው የሚያስቀምጠው ማለት ነው። 8ኛ፣ የሙስሊም ስህተት ሁሉ በእስልምና ወይም ደግሞ በሃይማኖት ላይ የሚጣለው ነገር። ሃይማኖት በትምህርቱ እንጂ በአንዳንድ ተከታዮች ስህተት ሊፈረድበት አይገባም። እስላም ሃይማኖታችን ነው፣ በሰዎች ሊመዘን አይችልም። ሙስሊም ተከታዩ ሲሆን ሙስሊም ባጠፋ ቁጥር ኢስላም ነው ትክክል ያልሆነ ማለት አይቻልም። 9ኛ፣ እስልምና ሁልጊዜ ሙስሊም ያልሆኑ ሰዎች ጠላት ነው የሚለው አፈ ታሪክ ነው። ታሪክ ሙስሊሞች ከሌሎች ጋር ለረጅም ጊዜ በሰላም እንዲኖሩ ያሳያል። እስልምና ፍትህንና በሰላም አብሮ መኖርን ያዛል እንጂ መገዳደልን አያዝም። 10ኛ፣ እስልምና ወንዶችና ሴቶችን በእኩል አይመለከትም የሚለው አፈ ታሪክ ነው። እስልምና ወንዶችንና ሴቶችን እኩል አያደርግም፣ ነገር ግን ፍትሃዊነትን ያረጋግጣል። እያንዳንዱ የራሱ መብት፣ ኃላፊነትና በቤተሰብና በማህበረሰብ ውስጥ አስፈላጊ ሚና አለው። የዛሬው ዝግጅታችን ይህ ነበር። ከወደዳችሁት ሰብስክራይብ በማድረግ ኮሜንት ላይ ምስጋናችሁን በመጻፍ አበረታቱን። በቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።